ጤና ይስጥልን እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሮብ ጥር 27 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን ጠቅላይ ሚኒስትር ዶክተር አብይ አህመድ የወልቃይትን የባለቤትነት ጥያቄ እርሳቸውም ሆነ የፓርላማ አባላት እንደማይወስኑ መግለጻቸውን፣ በትምህርት ሚኒስቴር የተዘጋጁ የታሪክ መጻሕፍት የውሸት ታሪኮችን አካተዋል ሲል የጋሞ ዞን ወቀሳ ማቅረቡን፣ እንዲሁም የሲቪል ማህበረሰብ ድርጅቶች ያለ ተቆጣጣሪ መስሪያ ቤቱ ግልጽ ፈቃድ ንብረቶቻቸውን እንዳያስተላልፉና እንዳይሸጡ መከልከላቸውን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ የወልቃይትን የባለቤትነት ጥያቄ እርሳቸውም ሆነ የፓርላማ አባላት እንደማይወስኑ አስታወቁ። ጠቅላይ ሚኒስትር ዶክተር አብይ አህመድ በትላንትናው ዕለት ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ከቀረቡላቸው ጥያቄዎች መካከልም ከሰሜን ኢትዮጵያ አካባቢዎች የተፈናቀሉ ዜጎችን ወደ ቀድሞ መኖሪያቸው ለመመለስ የፌዴራል መንግስት እያከናወናቸው የሚገኙ ስራዎች ከምን ደረጃ ላይ ይገኛሉ የሚል ነው። በተጨማሪም ህወሓት ለዓመታት ሲያደርገው እንደነበረው የተፈናቀሉ ዜጎችን ለፖለቲካ ዓላማ ሲጠቀምባቸው ይታያል ሲሉ የተናገሩት አንድ የፓርላማ አባል ለተፈናቃዮች ድጋፍ እንዳይደርስና ወደ ቀያቸው እንዳይመለሱ እያደረገ ይገኛል በማለትም ከሰዋል። ይህንን ሁኔታ ለመፍታት በፌዴራል መንግስት በኩል ምን እየተሰራ ይገኛል ሲሉም ተያያዥ ጥያቄያቸውን አስከትለዋል። ለጥያቄው ምላሽ የሰጡት ጠቅላይ ሚኒስትር ዶክተር አብይ አህመድ በጉዳዩ ላይ የፌዴራል መንግስት ጽኑ እምነት ያሉትን አስረድተዋል። የወልቃይት አካባቢ ነዋሪዎች ከትግራይ ይፈናቀሉ፣ ከወልቂጤም ይፈናቀሉ፣ ከአሶሳም ይፈናቀሉ፣ ወልቃይት በሰላማዊ መንገድ መኖር 100% መብታቸው ነው ሲሉ ጠቅላይ ሚኒስትሩ የመንግስታቸውን አቋም አስታውቀዋል። የወልቃይትን ጉዳይ እርሳቸውም ሆነ የፓርላማ አባላት እንደማይወስኑ የገለጹት ጠቅላይ ሚኒስትር ዶክተር አብይ አህመድ በወልቃይት ህዝብ ህልውና ላይ መወሰን የሚችለው የዚያው አካባቢ ህዝብ መሆኑንም አመልክተዋል። የወልቃይት አካባቢ ነዋሪዎች ከትግራይ የሚፈናቀሉ፣ ከወልቂጤ የሚፈናቀሉ፣ ከአሶሳ የሚፈናቀሉ ወልቃይት በሰላማዊ መንገድ መኖር 100% መብታቸው። ይሄ የፌዴራል መንግስት በጽኑ የሚያምነው ጉዳይ ነው። ነገር ግን ወልቃይትን በሚመለከት ሁላችሁም ታውቃላችሁ፣ ሚስጥር አይደለም። የይገባኛል ጥያቄ በአማራና በትግራይ ክልል ለረጅም ጊዜ ቆይቷል። ሁለቱም ክልሎች ማስረጃ አስደግፈው ተቀባይነት ይኖረው ማይኖረው ይሄ ቦታ ይገባኛል ይላሉ። ፌዴራል መንግስት እያለ ያለው ሰው አይፈናቀል፣ ባለበት ይመለስ፣ ራሱን ያስተዳድር፣ ራሱ ይወስነው ነው። አንድ ሰው እዚህ ተቀምጦ ከሚወስን በሪፈረንደም በህጉ አግባብ ይወሰን ነው። ለምን ማን መወሰን ይችላል? አሁን በዛ ህዝብ ህልውናና መሻት ላይ ማን ከእናንተ መካከል መወሰን ይችላል? ራሱ ህዝቡ ቤቱ ገብቶ በሰላም ኖሮ እኔ ልተዳደር የሚገባኝ እዚህ ወይም እዚያ ነው ካላለ በቀር የትኛው ባለስልጣን ነው በቃ የሚገባ እዚህ ነው ብሎ መወሰን የሚችለው? ይሄው ባለፉት ዓመታት በዚህ ምክንያት የወልቃይት ህዝብ እንደ የትኛውም ኢትዮጵያዊ የሚገባውን በጀት ማግኘት ሲገባው፣ ትምህርት መደገፍ ሲገባው፣ ጤና መደገፍ ሲገባው ፌዴራል መንግስት ማገዝ የሚገባውን ነገር ሳያግዘው እንዲቆይ ያደረገው ጉዳይ ይሄ ጉዳይ በሰላም ሊፈታ ይሻላል፣ ሁለት ወንድማማች ህዝብ በሚያባላ መንገድ ሊፈታ አይገባውም ከሚል ጽኑ እምነት ነው። እኔ አልወስንም የወልቃይትን ጉዳይ፣ ተስፋ አደርጋለሁ እናንተም አትወስኑ። የሚወስነው የዛ አካባቢ ህዝብ ነው። ለዚያ ፓርቲዎች አስቻይ ነገር መፍጠር የሚጠበቅባቸው ይመስለኛል። በትምህርት ሚኒስቴር የተዘጋጁ የታሪክ መጻሕፍት የውሸት ታሪኮችን አካተዋል ሲል የጋሞ ዞን ወቀሰ። በትምህርት ሚኒስቴር የተዘጋጁ ያላቸው የ9ኛና 11ኛ ክፍል የታሪክ መጻሕፍት የጋሞ ብሔር አንድነት ላይ አደጋ የሚጥሉ የውሸት ታሪኮችን ይዘዋል በሚል በደቡብ ኢትዮጵያ ክልል ስር የሚገኘው የጋሞ ዞን ወቅሷል። በዞኑ ትምህርት ቢሮ ኃላፊ ዶክተር አዲሱ አዳሙ ተፈርሞ የተሰራጨው ደብዳቤ የግል የፖለቲካ ፍላጎታቸውን በመጽሐፍ መልክ ያሳተሙ ሲል የገለጻቸው አዘጋጆችና አርታኤዎች
በሕግ እንዲጠየቁ አሳስቧል። የዞኑ ትምህርት መምሪያ የውሸት ታሪኮችን ይዘዋል ያላቸው የ9ኛና የ11ኛ ክፍል የታሪክ መጽሐፍት አንዳንድ ክፍሎች ለተማሪዎች እንዳይሰጡ ጥር 21 2018 ትዕዛዝ አስተላልፏል። ደብዳቤው እንደሚያመለክተው ቅሬታ የተነሳባቸው መጽሐፍት በአውሮፓውያኑ 2023 በትምህርት ሚኒስቴር የታተሙ ናቸው። ኃላፊው በደብዳቤያቸው መጽሐፍት ውስጥ የጋሞ ብሔር አንድነት ላይ አደጋ የሚጥሉ የውሸት ታሪኮች ተቀነባብረዋል ሲሉ ወቅሰዋል። ደብዳቤው በቀዳሚነት ያስቀመጠው በ9ኛና በ11ኛ ክፍል የታሪክ መጽሐፍት የኦሞቲክ ቋንቋ ተናጋሪ ህዝቦች በሚል ምሳሌ ሲጠቅስ ጋሞና ዶርዜ ማለቱ ነው። ዶርዜ የጋሞ አንዱ ማህበረሰብ ሲሆን ቋንቋም የጋሞኛ አንዱ ዘይቤ ከመሆኑ ከይዘቱ ውስጥ ዶርዜ የሚለውን በማውጣት ትምህርት እንዲሰጥ በስሩ ላሉት መዋቅሮች ትዕዛዝ ማስተላለፉንም አስታውቋል። በተመሳሳይ ቢሮው የ11ኛ ክፍል የታሪክ መጽሐፍት የኦሞቲክ ህዝብን ሲዘረዝር ዶርዜ፣ ወላይታ፣ የምከፋ፣ ዲዚ፣ ቤንችና ሌሎች እያለ መዘርዘሩን በመቃወም ጋሞ በሚለው እንዲተካ ማዟል። በተጨማሪም የ11ኛ ክፍል መጽሐፍ ላይ የወላይታ ማላ ስርወ መንግስት እንደ ጋሞ፣ ቁጫ፣ ቦሬዳና ዳውሮ ባሉ አጎራባች ህዝቦች ላይ ተጽዕኖውን አስፋፍቷል በሚል የተጻፈው ክፍል ላይ ተመሳሳይ ትችትም አንስቷል። ወላይታ የጋሞ ህዝብ ጎረቤት እንጂ በጋሞ ህዝብ ላይ ያሳደረው ታሪካዊ ተጽዕኖ አልነበረም ሲልም የውሸት ታሪክ ነው በማለትም ወቅሷል። የደቡብ ኢትዮጵያ ክልል ትምህርት ቢሮና የሚመለከታቸው አካላት በአስቸኳይ ማስተካከያ እንዲያደርጉም ጠይቋል። አባይ ቴሌቪዥን በዚህ ጉዳይ ላይ የትምህርት ሚኒስቴርን ምላሽ ለማካተት ያደረገው ሙከራም አልተሳካም። የሲቪል ማህበረሰብ ድርጅቶች ያለ ተቆጣጣሪ መስሪያ ቤቱ ግልጽ ፍቃድ ንብረቶቻቸውን እንዳያስተላልፉና እንዳይሸጡ ተከለከሉ። የሲቪል ማህበረሰብ ድርጅቶች ያለ ተቆጣጣሪ መስሪያ ቤት ግልጽ ፍቃድ የሚንቀሳቀሱም ሆነ የማይንቀሳቀሱ ንብረቶቻቸውን እንዳያስተላልፉ፣ እንዲያስወግዱ ወይም እንዳይሸጡ የሲቪል ማህበረሰብ ድርጅቶች ባለስልጣን በማህበራዊ የትስስር ገጹ ባወጣው ደብዳቤ አስታውቋል። በ2011 ዓ.ም በተሻሻለው የሲቪል ማህበረሰብ ድርጅቶች አዋጅ ድርጅቶቹ ከየትኛውም ህጋዊ ምንጭ ሀብትና ንብረት በማሰባሰብ በህጋዊና ሞራላዊ ዓላማዎች ላይ ተሰማርተው መስራት እንደሚችሉ ባለስልጣኑ ትላንት ማክሰኞ ባወጣው የማስጠንቀቂያ ደብዳቤ ላይ አስፍሯል። የሲቪል ማህበረሰብ ድርጅቶችን በተመዘገቡበት ዓላማ መሰረት ስራቸውን ማከናወናቸውን የመቆጣጠር ኃላፊነት በአዋጅ የተሰጠው ባለስልጣኑ በህዝብ ስም የሚሰበሰቡ ሀብትና ንብረቶችን ለህዝብ ጥቅም መዋላቸውን የመከታተል ኃላፊነት እንደተጣለበትም በደብዳቤው ላይ አስፍሯል። እነዚህን ኃላፊነቶቹን መሰረት በማድረግ የሲቪል ማህበረሰብ ድርጅቶችን ንብረት የማጣራትና የመመዝገብ ስራ እያከናወነ መሆኑን መስሪያ ቤቱ ገልጾ የንብረት ማጣራትና የመመዝገብ ስራው አሁንም እየተከናወነ በመሆኑ የሲቪል ማህበረሰብ ድርጅቶች ንብረት ከማስተላለፍ ከማስወገድና ከመሸጥ እንዲታቀቡ እገዳ ጥሏል። ይሁንና ባለስልጣኑ የሰጠውን ይህን ጥብቅ ማሳሰቢያ በመተላለፍ በሚንቀሳቀሱ ድርጅቶች ላይ ባለስልጣን መስሪያ ቤቱ ተገቢውን እርምጃ የሚወስድ መሆኑን አስታውቋል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ በአዲስ አበባ ከ6000 በላይ ለሚሆኑ መምህራን የሚውል የመኖሪያ ቤት ግንባታ መጀመሩን የኢትዮጵያ ፌዴራል ፖሊስ ለ50 ዓመታት ሲጠቀምበት የቆየውን የተሽከርካሪ ታርጋ ለውጥ ማድረጉን ጨምሮ ሌሎች ዜናዎችን ቴዎድሮስ አይቸው ያቀርባቸዋል። ተከታተልን እንመለስ። አሁንም በድጋሚ አብራችሁን ቆዩ። በአዲስ አበባ ከተማ ከ6000 በላይ ለሚሆኑ መምህራን የሚውል የመኖሪያ ቤት ግንባታ መጀመሩ ተገለጸም። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በማህበር ለተደራጁ 6194 የከተማዋ መምህራን የመኖሪያ ቤት ግንባታን በይፋ አስጀምረዋል። በዛሬው ዕለት በ57 ማህበራት ተደራጅተው የቤቱን ዋጋ 25 በመቶ ለቆጠቡ መምህራን የሚገነቡ ቤቶች በከተማዋ በተለያዩ ሳይቶች ግንባታቸው እንደተጀመረ ተገልጿል። ከተማ አስተዳደሩ ለግንባታው የሚውል በወቅታዊ ዋጋ 24 ቢሊዮን ብር የሚያወጣ 40 ሄክታር መሬት በነፃ እንዳቀረበና በተጨማሪም መንግስት ከ5 ቢሊዮን ብር በላይ የካሳ ወጪ በመሸፈን መምህራንን በማህበር በማደራጀት የዲዛይን ስራዎችን በማከናወንና ኮንትራክተሮችን በመለየት ድጋፍ ማድረጉ ተጠቁሟል። መምህራኑ 25 በመቶ መቆጠባቸውና ቀሪው 75 በመቶ ከባንኮች ጋር የፋይናንስ አማራጭ እንዲመቻች መደረጉ ተመላክቷል። በማስጀመሪያ መርሃ ግብሩ ላይ ከንቲባ አዳነች አቤቤ መምህራን የመኖሪያ ቤት ተጠቃሚ መሆናቸው የተረጋጋ ህይወትን በመምራት የትውልድና የሀገር ግንባታ የእውቀት ስራቸውን በአግባቡ እንዲወጡ እንደሚያስችላቸው ተናግረዋል። ዛሬ የተጀመረው የመምህራን ማህበር ቤት ግንባታ ያለ ምንም መስተጓጎል
በተቀመጠለት የጊዜ ሰሌዳ እንዲጠናቀቅ ተገቢውን ክትትልና ድጋፍ እንደሚደረግም ከንቲባዋ ተናግረዋል። በቀጣይ ከመምህራን በተጨማሪ የጤና ባለሙያዎችና ሌሎች የመንግስት ሰራተኞችም ተደራጅተው እየተጠባበቁ መሆኑን የገለጹት ከንቲባዋ ከተማ አስተዳደሩ የመኖሪያ ቤት ጥያቄያቸውን ለመመለስ እንደሚሰራ አረጋግጠዋል። የኢትዮጵያ ፌዴራል ፖሊስ ለ50 ዓመታት ሲጠቀምበት የቆየውን የተሽከርካሪ ታርጋ ለውጥ አደረገም። የኢትዮጵያ ፌዴራል ፖሊስ ለ50 ዓመታት ያክል ሲጠቀምበት የቆየውን የተሽከርካሪ ታርጋ ለውጥ ማድረጉን ዛሬ በሰጠው ጋዜጣዊ መግለጫ ላይ አስታውቋል። የፌዴራል ፖሊስ ሎጂስቲክስ ዋና መምሪያ ኃላፊ ረዳት ኮሚሽነር እሸቱ ፊጣ ከ50 ዓመታት በላይ አገልግሎት ላይ የነበረው የፌዴራል ፖሊስ ተሽከርካሪ ሰሌዳ የተዘበራረቀና ወጥነት የሌለው እንዲሁም ለቁጥጥር አመች እንዳልነበረ ተናግረዋል። በንጽጽርም አዲሱ የተሽከርካሪ ሰሌዳ ከቴክኖሎጂ ጋር የተሳሰረና ከመረጃ ቋት ጋር የተጣመረ መሆኑን ጠቁመዋል። ሰሌዳው በሕገ ወጥ መንገድ የማይባዛ ሚስጥራዊ መለያዎችን የያዘ መሆኑ ለቁጥጥር እንዲሁም የሥራ እንቅስቃሴን ቀልጣፋ ከማድረግ አኳያ ከፍተኛ አስተዋጽኦ እንደሚኖረው ገልጸዋል። ከዚህ ቀደም የነበረው የተሽከርካሪ ታርጋ ቀለምና ቁጥርን ብቻ የያዘ በመሆኑ በቀላሉ ለፎርጅድ አሰራር የተጋለጠ መሆኑን ተናግረዋል። አዲሱ ታርጋ የተቋሙ ሎጎን የያዘ እንዲሁም ሚስጥራዊ መለያ ያላቸው ባርኮዶቹን ያካተተ መሆኑ ተመላክቷል። አዲሱ የሰሌዳ ስርዓት ለሕዝቡ የሚሰጠውን አገልግሎት ፈጣን፣ ዘመናዊና ግልጽ በማድረግ ተጠያቂነትን የተላበሰ አሰራርን በማስፈን በፖሊስ ተሽከርካሪዎች አማካኝነት ምንም አይነት የዲሲፕሊን ጥሰት እንዳይፈጸም በተሟላ መልኩ ለመቆጣጠር የሚያስችል መሆኑንም ተናግረዋል። የኢትዮጵያ ፌዴራል ፖሊስ 2030 እንደ ሀገር የተያዘውን የዲጂታል ኢትዮጵያ ልማት ለማሳካት በርካታ ተግባራትን እያከናወነ እንደሚገኝና ይህም አንዱ የዲጂታላይዜሽን ልማት አካል መሆኑ ተገልጿል። አዲሱን ሰሌዳ ይፋ የማድረግ ስነ ስርዓት በነገው ዕለት በተቋሙ ዋና መስሪያ ቤት ከቀኑ 8 ሰዓት ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት የሚከናወን መሆኑንም በመግለጫው ላይ ተገልጿል። በኢራንና በአሜሪካ መካከል በቱርክ ሊደረግ የነበረው ድርድር ምክንያቱ ባልታወቀ ሁኔታ ወደ ኦማን መዛወሩ ተዘገበም። በኢራንና በአሜሪካ መካከል ቱርክ ውስጥ ሊደረግ ቀጠሮ ተይዞለት የነበረው ድርድር በኢራን ጥያቄ መሰረት ወደ ኦማን ተዛውሮ የፊታችን አርብ ጥር 29 ቀን 2018 ዓ.ም እንደሚካሄድ ሮይተርስ ዘግቧል። ለሳምንታት የዘለቀውን ውጥረት ያረገበው የንግግር ስምምነት በሁለቱ ሀገራት መካከል የሚደረግ ድርድር ዋና ትኩረቱን በኢራን የኒውክሌር ፕሮግራም ላይ አድርጎ ድርድሩ በኦማን ውስጥ አርብ ዕለት መካሄድ እንደሚጀምር ተገልጿል። በሁለቱ ሀገራት መካከል የተፈጠረውን ወደ ጦርነት የሚያመራ ውጥረት ለማርገብ ቱርክ ጥረት ስታደርግ መቆየቷ የተገለጸ ሲሆን ንግግሩ በዚህ ሳምንት ማብቂያ ላይ ኢስታንቡል ውስጥ እንዲካሄድ እቅድ ተይዞ እንደነበረም ይታወቃል። ነገር ግን ምክንያቱ ባልተገለጸ ሁኔታ ኢራን የድርድሩ ስፍራ ወደ ኦማን እንዲዛወር ያቀረበችውን ጥያቄ የፕሬዝዳንት ትራምፕ አስተዳደር ያለ ቅድመ ሁኔታ ተቀብለውታል ተብሏል። ከአሜሪካና ከኢራን በተጨማሪ በድርድሩ ላይ ሌሎች የአረብና የሙስሊም ሀገራት እንዲሳተፉ ለመወሰን ንግግር እየተደረገ መሆኑም ተዘግቧል። አሜሪካ ባለፈው ሳምንት ግዙፍ የባህር ኃይል መርከቦቿን ወደ ባህረ ሰላጤው አካባቢ ካሰማራች በኋላ በኢራን ላይ ጥቃት ልትከፍት ትችላለች የሚል ስጋት አይሎ እንደነበር የተገለጸ ሲሆን ነገር ግን ሊደረግ የታሰበውን ድርድር ተከትሎም አሜሪካ ግዙፍ የባህር ኃይል መርከቦቿን ወደ ኢራን ከማስጠጋት ልትቆጠብ እንደምትችልም ተጠቁሟል። ኢራን ለድርድሩ ፈቃደኛ በመሆኗና አሜሪካም ስለተቀበለችው ይህ ሳምንት ከመጠናቀቁ በፊት ይጀመራል ተብሎ እየተጠበቀ ሲሆን ንግግሩ ውጤት የማያመጣ ከሆነ እርምጃ እንደሚወስዱ ፕሬዝዳንት ትራምፕ እያስጠነቀቁ ይገኛሉ። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሳለ ደርሰናል። መረጃዎቹን ሀና ፍስሐ ይዛለች። ተከታትለን እንመለስ። አሁንም በድጋሚ አብራችሁን ቆዩ። በኢትዮጵያ የሚገኙ የሕክምና መሳሪያና መድኃኒት አምራች ፋብሪካዎች የሀገሪቱን 40% የመድኃኒት ፍላጎት እየሸፈኑ መሆናቸው ተነገረ። በጤና ሚኒስቴር የድንገተኛ ሕክምና የመድኃኒት ግብዓቶች አቅርቦት አማካሪ የሆኑት አቶ መሐመድ አማን ጀማል የመንግስቱን ጨምሮ በሀገር ውስጥ ያሉ 12 የግል የሕክምና መሳሪያና መድኃኒት አምራች ፋብሪካዎች የኢትዮጵያን 40% የመድኃኒት ፍላጎት እየሸፈኑ መሆናቸውን ተናግረዋል። አምራቾቹ እስከ 7 ዓመት የሚደርስ የገበያ ዋስትና እንዲያገኙና ከቀረጥ ነጻ የሆኑ ማበረታቻዎች እንዲመቻቹላቸው በመደረጉ በተሻለ መንገድ እያመረቱ ነው ብለዋል። የዛሬ 4 ዓመት ማስክና አልኮል ሳይቀር ከውጭ ገባ እንደነበር የተናገሩት የሚኒስቴሩ አማካሪ አቶ መሐመድ አማን አሁን እንደ ሀገር በተፈጠረው አቅም ትልልቅ የሕክምና ግብዓቶችም ጭምር በሀገር ቤት እየተመረቱ መሆናቸውን ጠቁመዋል። በመጪዎቹ 5 ዓመታትም ከ60% በላይ የሀገር ውስጥ የመድኃኒት ፍላጎት በሀገር ውስጥ ምርት ይተካል ማለታቸውንም ሸገር ዘግቧል። ከ5 ዓመታት በፊት ተከስቶ የነበረው የኮቪድ-19 ወረርሽኝ ከሳኒታይዘር
ከሳኒታይዘር ጀምሮ እስከ መተንፈሻ መሳሪያዎች ድረስ ያሉብንን ክፍተቶች አጉልቶ ያሳየን ነበር ያሉት አቶ መሐመድ ከዚህ በኋላ አምራቾቹን ለመደገፍ ምን እንስራ ብለን ተነስተን አብዛኛው ምርት መመረት ተጀምሯል ሲሉ አስረድተዋል። ለአምራቾቹ እየተሰጡ ያሉት ማበረታቻዎች ኢንቨስተሮችን ወደ ዘርፉ እየሳቡ መሆኑም ተመላክቷል። የህብረተሰቡን ፍላጎት ተከትሎ የህክምና ተቋማት እየተስፋፉ መምጣትና የመድኃኒትና የህክምና ግብዓት ፍላጎት መጨመርም ለመድኃኒት አምራች ኢንዱስትሪዎች አስተማማኝ ገበያ ይሆናል መባሉንም ዘገባው አክሏል። አየር መንገዷን ለማሻሻል ያለመችው ኡጋንዳ የቀድሞውን የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ግርማ ዋቄን ልትሾም እንደሆነ ተነገረ። የዩጋንዳው ፕሬዚዳንት ዩዌሪ ሙሴቬኒ የዩጋንዳ አየር መንገድ ዋና ስራ አስፈጻሚ የነበሩትን ጄኒፈር ባሞቱራኪን ከኃላፊነታቸው ያነሱ ሲሆን በምትካቸውም የቀድሞውን የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ግርማ ኤር መንገዱን እንዲመሩ ለመሾም እያሰቡ መሆኑ ተዘግቧል። ጉዳዩን በቅርበት የሚያውቁ የዜና ምንጮች ነገሩኝ ብሎ የዘገበው ናይል ፖስት ጄኒፈር ባሞቱራኪ ከፕሬዝዳንቱ በገጠማቸው ከፍተኛ ጫና ምክንያት ከኃላፊነታቸው መልቀቃቸውንም አስታውቋል። ፕሬዚዳንት ሙሴቬኒ ባለፈው ወር በአየር መንገዱ ውስጥ የታየውን የአስተዳደር ብልሹነት በተመለከተም ምርመራ እንዲካሄድ ትዕዛዝ ሰጥተው የነበረ ሲሆን አሁን ደግሞ አጠቃላይ የአመራር ለውጥ ለማድረግ መወሰናቸውን ዘገባው አክሏል። ይህ እርምጃ አየር መንገዱ ካለበት ውስጣዊ ፈተና አውጥቶ ለዘላቂ ስኬት የሚያበቃ አዲስ የአመራር ቡድን ለመገንባት ፕሬዚዳንቱ ያላቸውን ቁርጠኝነት የሚያሳይ ነው ተብሏል። ፕሬዚዳንቱ አዲሱ የአመራር ቡድን ያለ ውስጣዊ መቃቃርና ያለ ፖለቲካ ጣልቃ ገብነት አየር መንገዱ ያለውን የንግድና ስልታዊ አቅም ወደ ውጤት እንዲቀየር ይፈልጋሉ ተብሏል። ለዚህም ተግባር ከፈረንጆቹ 2004 እስከ 2011 የኢትዮጵያ አየር መንገድን በዋና ስራ አስፈጻሚነት የመሩትንና በኋላም በቦርድ ሰብሳቢነት ያገለገሉት አቶ ግርማ ዋቄ ብሔራዊ መንገዱን ወደ ላቀ ደረጃ ያሸጋግራሉ ተብለው የታጩ ሰው መሆናቸው ተነግሯል። የቀድሞው የኢትዮጵያ አየር መንገድ ከፍተኛ መሪ ለመሾም የታሰበው ቅድም የዩጋንዳ መንግስት በአፍሪካ የአቪዬሽን ዘርፍ ስኬታማ በሆኑ ባለሙያዎች የመመራት ፍላጎት እንዳለው የሚያሳይ ነው ተብሏል። የኢትዮጵያ አየር መንገድ በአሰራር ቅልጥፍናው በበረራ መዳረሻዎቹ መስፋፋትና በትርፋማነቱ በአፍሪካ ቀዳሚና ስኬታማ አየር መንገድ ተደርጎ የሚወሰድ መሆኑም ለዚህ ውሳኔ ትልቅ አስተዋጽኦ እንዳለው ይገምታል ሲል ዘገባው አክሏል። የኢትዮጵያ ካፒታል ገበያ ባለስልጣን ምዝገባ ላላካሄዱ አክሲዮን ማህበራት በድጋሚ ማሳሰቢያ ሰጠ። አክሲዮናችሁን ያላስመዘገባቸው አክሲዮን ማህበራትን ይመለከታል ሲል የኢትዮጵያ ካፒታል ገበያ ባለስልጣን በድጋሚ ማሳሰቢያ አውጥቷል። በሰነደ መዋለ ንዋይ ለህዝብ የማቅረብና ግብይት መመሪያ ቁጥር መመሪያው ከመውጣቱ በፊት በህዝብ የተያዘ ሰነደ መዋለ ንዋዮች በኢትዮጵያ ካፒታል ገበያ ባለስልጣን መመዝገብ ያለባቸው መሆኑ ተደንግጎ ይገኛል ሲል ባለስልጣኑ አትቷል። በዚህም መሰረት ነባር ሰነደ መዋለ ንዋዮችን ለማስመዝገብ በመመሪያው የተሰጠው ቀነ ገደብ ህዳር 16 ቀን 2018 ዓ.ም መጠናቀቁን የዛሬው የማሳሰቢያ መልእክት አሳስቧል። ባለስልጣኑ በርካታ ኩባንያዎች ሰነደ መዋለ ንዋያቸውን በህጉ በተቀመጠው ቀነ ገደብ ያስመዘገቡ አሊያም የምዝገባ መግለጫውን ያስገቡ ቢሆንም እስካሁን የምዝገባ መግለጫ ያላስገቡ ቁጥራቸው በርከት ያሉ ኩባንያዎች መኖራቸውን ተገንዝበናል ብሏል። በመሆኑም አሁንም የማስመዝገብ ግዴታ ያለባችሁ ነባር አክሲዮኖች ያላስመዘገባችሁትን አክሲዮን ማህበራት ሳታስመዘግቡ የምትቆዩበት ጊዜ በኩባንያው ላይ የሚወሰደው አስተዳደራዊ እርምጃ ላይ አሉታዊ ውጤት ይኖራል ሲልም የኢትዮጵያ ካፒታል ገበያ ባለስልጣን አስጠንቅቋል። አክሲዮኖችን ያላስመዘገባቸው አክሲዮን ማህበራት ተገቢውን ማስረጃዎች በማሟላትና በጊዜ ገደቡ ምዝገባውን ያላከናወናችሁበትን ምክንያት ከመግለጽ ጋር ምዝገባውን እንድታከናውኑ ሲል ባለስልጣኑ በጥብቅ ማሳሰቢያውን አሰራጭቷል። ስትከታተሉት የነበረው የዕለተ ሮብ ጥር 27 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ምሽት ይሁንላችሁ።